ሰላም ሰላም ለእናንተ ይሁን። እንዴት ከረማችሁ? ደህና ነኝ እኔ እግዚአብሔር ይመስገን። ትላንትና የእናቶች ቀን ነው። እንኳን አደረሳችሁ። ስለ እናቶች ቀን አንድ ቃል ስለ ሴቶች አሉ መጽሐፍ ቅዱስ ላይ ብዙ እናቶች ብዙ ሴቶች አሉ በእግዚአብሔር ቤት ብዙ ነገር የሰሩ ብዙ ያደረጉ አሉና ከነዚህ ሴቶች ውስጥ አንዷን አውጥቼ ላነብና አንድ ነገር ልልበት ፈለኩኝ ማለት ነውና ሩትን ነበረ የወሰድኩት። ሩት በእግዚአብሔር ቃል ተጽፋ የተቀመጠላት በእግዚአብሔር ቃል እንድትጻፍ ያደረገችው አንድ ታሪክ ነውና እሱ ታሪክ ደግሞ ምንድነው? ሩት እንዴት ነው በእግዚአብሔር ቃል በእግዚአብሔር መጽሐፍ ቅዱስ ልትጻፍ እዚህ ጋር ያስቻላት? ልጻፍላት የሚገባ ሴት አልነበረችም። ምክንያቱም እግዚአብሔርን የምታመልክ ሴት አልነበረችም። ከሀገሯ ከወገኗ እግዚአብሔርን የሚያመልኩ አልነበሩም። እግዚአብሔርን የማያመልኩ እግዚአብሔርን የማያውቁ አማልክት ለራሳቸው ሰርተው በዘመናቸው ሁሉ የሚያመልኩ ነበሩና ከዚያ አንዲት ሴት ኑሃሚን የምትባል ሴት ከነ ባለቤቷ እስከነ 2 ልጆቿ ወደዛች ሞዓብ ወደምትባለዋ ምድር ሄዱ። ለምንድን ነው የሄዱት? እነሱ የነበሩበት ሀገር ቤተልሔም እስራኤል ራብ ሆነ። ቤተልሔም ራብ በነበረበት ዘመን ኑሃሚን ወደዛ አገር እንሂድ ወደ ሞዓብ አገር እንሂድና በዛ ምድር እንቆይ ብላ ባሏንም ልጆቿንም ይዛ ሄደች። ያኔ ሄዳ በዛ እየኖረች ባሏም ሞተ ሳይቆይባት። አብረው እሷ እንዳሰበችው አልሆነላትም። እሷ እንዳሰበችው እንዳቀደችው ሳይሆን የሆነላት ያላሰበችው ዱብዳ ነው የወረደባት በዛ በሞዓብ አገር ማለት ነው። ባሏም ሞተ። ካሌብና ያኛው ወንድምዮ ሁለቱም ሞቱ። ተራ በተራ ሞቱ። ተራ በተራ በሞቱ ጊዜ ምንድነው የሆነው? የሁለቱ ልጆቿ ሚስቶች ከሷ ጋር ሊሄዱ ተነሱ ተከትለዋት። ይሄኛውን ሳያደርጉ ተከትለዋት ሊሄዱ ተነሱ ሳልላችሁ ኑሃሚን ምን ሰማች? ቤተልሔም እሷ ከዛ ረሃብ ስትሆን ሸሽታ የወጣችባት ምድር ጥጋብ እንደሆነች እግዚአብሔር